ልጅቷ ሆስፒታል ትሄዳለች። ዶክተሩን ጋር ገብታ ዶክተር ባሌ በጣም ስሜታዊ ነው፣ ትዕግስቱን መቆጣጠር አይችልም። ቤት ውስጥ ሁሌ ጭቅጭቅም ሆነ ጸብ በተነሳ ቁጥር ከቁጥጥር ውጭ ይሆናል። አንድ ቀን ይሄ ስሜታዊነቱ ገፋፍቶት አንድ ነገር እንዳያደርገኝ እፈራለሁ፣ ምን ላድርግ ትለዋለች። ዶክተሩም አዋቂ ነበርና እንደ ዘመኑ ዶክተሮች ሰገራና ሽንት ሲጫል አላት። ተቀመጭ ይላትና ሁሌ ቤት ውስጥ ጸብ ሲነሳ ወይ ጭቅጭቅ ሲነሳ በአፍሽ ሙሉ ውሃ ትይዥና ትግሙጥሙጫለሽ፣ እንዳትውጪው እንዳትተፊው ባልሽ እስኪወጣ ድረስ ወይንም ጭቅጭቁ እስኪበርድ እሱ እስኪረጋጋ ድረስ ትግሙጥሙጫለሽ ይላታል። እሺ ብላ ትሄዳለች። እሷ ከዛ በወሯ ትመጣለች ተመልሳ። ዋው ዶክተር የነገርከኝ ነገር በትክክል ሰርቷል፣ ቤታችን ሰላም ሆኗል፣ ባሌም ትዕግስቱን መቆጣጠር ችሏል፣ እኔም ህይወቴን በሰላም እየኖርኩ ነው። ግን አንድ ጥያቄ አለኝ። የባሌ ትዕግስት መቆጣጠርና ስሜታዊ መሆን ከኔ የአፍ መግሙጥሙጥ ጋር ምንድን ነው የሚያገናኘው? እሱን ልትነግረኝ ትችላለህ ሆይ ትለዋለች። ዶክተሩም ፈገግ ይልና አየሽ ጨዋታው ያለው አንቺ አፍሽን በውሃ መግሙጥሙጥሽ ጋር ሳይሆን በዛ ሂደት ላይ በአፍሽ ሙሉ የምትይዥው ውሃ አፍሽን እንድትዘጊ ይረዳሻል። ያ ደግሞ ለባልሽ ከምትሰጪው አላስፈላጊ መልስና ጭቅጭቅ ይቆጥብሻል። ስለዚህ ባልሽም አይናደድም፣ ህይወታችሁም ሰላም ይሆናል አላት ይባላል። ምን ለማለት ነው? አፍ ላይ የመጣ ነገር በሙሉ አይወራም። አንዳንዴ በህይወታችን ስለነበሩ ጭቅጭቆችና ጸቦች ዝም በማለታችን ብቻ ከፊት ለፊታችን የሚመጡ ትልልቅ ጥፋቶችን አስወግደናል። አውቀንም ሆነ ባለማወቅ ማለት ነው። ስለዚህ እናንተም እንደዚህ አይነት ሁኔታ ውስጥ ስትገቡ ምላስ የምትባለው የሰውነት ክፍላችንን በማሳረፍ ህይወታችሁን ልታተርፉ ትችላላችሁ ማለት ነው። እንዲህ ብላት ጸብ ውስጥ ስትሆን የምትናገረውን ነገር ምረጥ፣ የምታወሪውን ነገር ምረጭ። አንቺም ዝም ብለሽ በደመ ነፍስ አትጓዢ። ንቃቃታ ጄላ ወይ ሰፈር ቶማስን አወቀው? ቶሚ ሸፈፈው እና እሱ ማያውቃል እንዴ? ትጠይቀኛለህ? ቤቲን ለጠለጣት አይቶሚ ደበደባት። ለጠለጣት ደበደባት ነው እንዴ? እሱ ሴሊስ ለመታው እንደሆነ መስሎኝ እንዴ? እንዴት አንተ ዝም ትሏል? አይተዋል ሲመታት። አንተ አሁን እኔ መጠይቀን ስማ። ሴሊስ ለመታ ማንንም ወንድ ይባል። አንተ ስማ እንዴ እቤት ይኖራል አይኖርም? ይኖራል። ሄደና ፍንጫው ላይ እንቁም። እኔ ሄዳለሁ። እኔ እሱ ጋር ሄድለታለሁ። እኔ እቀጠቅጠዋለሁ። አንተ ልልክ ነው ምንም ልልክ ነው። ማን አንተን የልጁ ጭቃና ኤሌክትሮኒክስ ገዝታ ትመጣለህ ትላለህ እንዴ? ለሱ ነው ሄዳለሁ። ቆይ እንደው አንድ ብዙ ስራ አለብኝ። ሰው አንድ ድል ለምን አትሰጠኝም? ይኸውልህ ስራ አለብኝ ነው ገንዘብ አለ፣ እኔ ጋር ደግሞ ችሎታ አለ። አንድ ላይ እኮ ብናረገው ትልቅ አዋጭ ነገር ነው። ልክ ነህ። ስራ አለኝ። በእናትህ አንዴ ስራ አለብኝ አልኩህ ወንድሜ። ምን አድርግ ነው የምትለኝ? ይኸውልህ እኔ ጋር ድምጽ አለ፣ ችሎታ አለ፣ እናንተ ጋር ደግሞ ገንዘቡ አለ አይደለ? ስለዚህ አንድ ላይ ብናረገው በጣም ነው የሚያዋጣው። በቃ ግጥም እጽፋለሁ፣ ዜማ እሰራለሁ፣ በዛ ላይ ድምጼ የጸዳ ነው። ምንም ችግር የለውም። በቃ ይኸውልህ ወንድሜ ብንሰራለህ እኮ ደስ ይለናል እኮ። ግን እኛ ጋር ብዙ አርቲስቶች አሉ፣ ወረፋ ያዙ። እነ ጄሰን ድሮሎ አሉ፣ እነ 50 ሴንት ምናምን ብዙ አሉና እሺ አውቃለሁ ብዙ ስራ እንዳለባችሁ፣ ግን ከኔ የሚበልጥ ድምጽ ሊኖር አይችልም። በቃ አንድ ድል ብቻ እስቲ እንስማሽ። በል የዝግድ ማነው ስም ጥሪ ታዳምጡኛላችሁ፣ ትሰሙኛላችሁ። በዛም አዞን ግን እንደምትወጂው ያውቃል? አያውቅም። ለምን አትናገሪም አንቺ? ሳልፈራ እንድነግረው ፈልጌ ነው እንጂ ነግረው ነበር። ደብዳቤ ምናምን አልጻፍሽም? ኧረ አልጻፍኩም። እንጻፍለት እንዴ? ኧረ እባክህ እንዴት ብለህ ልትሰጠው? እኔ አይደለም የምሰጠው። እንጻፍና አንቺ ትሰጪዋለሽ ስትሄጂ። እየነገርሽ ልጻፍ እኔ። የምርህን? ኮሜዲያን እሸቱን የጻፈልኝ ትይዋለሽ። ምን ችግር አለው? እሺ ምን ብለን እንጻፍለት? መጀመሪያ ምንድነው የሚባለው? በእምነት በል መጀመሪያ። በእምነት ነው። ከቆንጅየዋ በእምነት ነው የምለው እኔ። ፍልቅልቁ አልጨምርበት። እሺ ቦታ እንዳያንስ። ከቆንጅየዋ በእምነት በቃ ከቆንጅየዋ በእምነት። እሺ ለብዬ ማን ነው ለአጆ ጉዳዩ ብዬ ምን ልበለው? ጉዳዩ እኔ እንደምወድህ ስለማታውቅ ይሄን ደብዳቤ ጻፍኩልህ በል። በጣም አሪፍ። እንደምወድህ ስለማታውቅ ይሄን ደብዳቤ ጻፍኩልህ። እሺ አሁን ወደ ዝርዝሩ ስንገባ እኔ በእምነት ሰው ቢሆን አብረን እንድንጫወት እፈልጋለሁ። እና በቃ ካልደበረሽ ደግሞ ማለት ነው ልስምሽ ነው ጌታን፣ ግን እንዳይደበሽ። እሺ ልጀምር ነው። ግንባርሽ
ግራ ጉንጭሽን፣ ቀኝ ጉንጭሽን፣ አንገትሽን፣ ከንፈርሽን እለፉ እያልኩ አይደለም። አሆበል ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ አባው ጃንዬ አባው ጃንዬ አባው ወይዬ የኔ አውራጅ የኔ የህይወት የዋህ ልክ እንዳረጅ ቆርቆሮ ልብሽ ጠንካራ ነው አትረሽኝም ቶሎ የኔ ቆርቆሮ ፕላስተር። ኧረ ዋው በእናትሽ እመጣለሁ። ሰሚኝማ ልመጣ ብዬ እኮ ወደ አንቺ የሆነ የሚታጠብ የሥራ ልብስ ነበረኝና ታለቀልቂልኝ። በምንድን ነው የማጥበው? በሰናይ ነዋ መሆንሽ ነው። ሰናይ ደግሞ ማናት? አንቺ ጅል ሰናይን አታውቂም እስካሁን? ሰናይ ነዋ አዲሱ ኦሞ። ሳትዬ ወያዬ ብርቱካን የኔ ብርቱካን ብርቱካን የኔ ብርቱካን ብርቱካን የኔ ብርቱካን ብርቱካን የኔ ብርቱካን ብርቱካን የኔ ኢዳይሻሙና ኢዳይሻሙና የሚመቸኝ እንደናትም እንዳባተም ሆኖ ነው የሚንከባከበው። ወይዬ ጀንት የሆነ አክተር ምናምን አለ ነሽ እንዴ? እሺ ታዲያ ለምንድን ነው የፈለጋችሁኝ? ነገሩኝ እንጂ ምን ባይን ታወራላችሁ? ያው ጋሽ ጠምጥም ዛሬ የፈለግነውት ልናመሰግኖት ነው። አዎ ዳድ ለምስጋና ነው። የምን ምስጋና? ምን አረኩና? እዚህ ቤት ሲኖሩ ለኔና ለሷ በጣም ብዙ ነገር አድርገውልናል። በጣም አብሶ እኔ ደግሞ የእርሶን ውለታ ሳስበው አቤል ተው ከማስ በላይ እንዳታስመስል እያለቀስኩ ብለህ ልታስመስል ባልሆነ እኔ ማስመስል አልወድም። እንዳታስመስል ዝም ብለህ አውራ ብቻ። ያው እናመሰግናለን ለማለት እኔና መሽናሾች ገዝተንሎታል። አንተ እንደው አያስፈልግም እኮ እንዴ! እኔ የአባትነት ግዴታዬን የተወጣሁት ግን ካላችሁ አይቀር ይሁን። ኧረ እሱ ከዚህ በላይ ይገባውታል። ቆንጆ ወደድከው? ለክረምቱ ብለን እኮ ነው። ያው ትንሽ ሰልባጅ ይመስላል ግን ይሁን። እንደው ስንት ተገዛ እንዴ? ዳድ ምን ያደርግልሃል እሱ? አይ እኔ ያው እንደው ነገሩን ነው እንጂ በሉ ልመርቃችሁ። እሺ ተባረኩ፣ ውለዱ፣ ክበሩ። አንቺም ደግሞ እጅሽ ተስተካክሎ ባለሙያ ያርግሽ፣ ወጥሽ ይጣፍጥ። ኧረ አሜን። ትልቁ ነገር ደግሞ እኔ አባታችሁን እንዳሰባችሁ በየገዳሙ ያሉ መነኮሳትንም አስቡ። እንግዲህ ደጋግሜ ነግሬያችኋለሁ። በሙታን ሳማር ቅዱስ ሚካኤል ገዳም ያሉ መነኮሳቶች ትልቅ ችግር ውስጥ እንደሆኑ እግዚአብሔር የተመሰገነ ይሁን። ምእመኑ ድጋፍ እያደረገ ይገኛል። ድጋፉ ከዚህ በበለጠ መቀጠል አለበት። ይሄን አስተላልፍ። እናንተም ድጋፍ አድርጉ። እሺ ጋሽ ጥምጥም እናረጋለን። ግን ያው ለጓደኞቼ እንድነግራቸው ስንት እንደተገዛች ትነግረኛለህ?